ወገኖቼ ሆይ በጣም የምንፈልጋቸው ነገሮች አሉ። የሚያስፈልገን ጥቂት ወይም አንድ ነው። የምንፈልጋቸው ግን ብዙ ነገሮች አሉ። ፎከስ ኦን ዲስ። መስቀሉ ላይ ትኩረት እናድርግ። መዝሙር 27 ቁጥር 4ን ብቻ እናወጣና የእግዚአብሔርን ሐሳብ አብረን እንካፈላለን። አዲስ ጅማሬ የሚሰጣችሁ ቃል ነው የማመጣው። ኢየሱስ ጌታ ነው። እግዚአብሔር አንዲት ነገር ለመንኩት። ሃሌሉያ። ስንት ነገር? እርሷንም ደግሞ በሕይወቴ ዘመን በሙሉ በእግዚአብሔር ቤት ይኖር ዘንድ እሱን ደስ የሚያሰኘውን ክብር ለጌታ ይሁን። አውሮፕላን ብዙ ጊዜ ሲነሳና ሲያርፍ ነው ቀበቷችሁን ታጠቁ የምንባለው እና ትክክለኛ መስመር ላይ ሲገባ አሁን መንገደኞቻችን ቀበቶቻችሁን ፈታ አድርጋችሁ ዘና ማለት ትችላላችሁ ይባላል። ሲነሳ ግን መጠንቀቅ ያስፈልገናል። አሁን አውሮፕላኑ ሊነሳ ነው። ሃሌሉያ። ይኸውላችሁ አንዳንድ ነገሮች በህይወታችን ዘመን በጣም ወጣት ጉባኤም ስለማይ ገና ወጣት ሆነን የምንወስናቸው ውሳኔዎች አሉ። በቃ በልጅነት በወጣትነታችን አፍ ላይ ዕድሜ ላይ ያለን አንድ ውሳኔ እንወስናለን። ያ ውሳኔ በቀረው ዘመናችን በሙሉ ይመራናል። እረ ጌታ የተባረከ ይሁን። ለምሳሌ ዳንኤልን ስታዩት በጣም ወጣት ልጅ ቲኔጀር ውስጥ 17 ዓመት ሊሆነው ይችላል። ከሚወደው ሀገሩ ተሰዶ ባቢሎን ምድር ሄዷል። በጣም የሚያመች ብዙ ነገሮችን ቢኖሩ ዳንኤል ግን በንጉሱ መብል ራሱን ላለማርከስ በልቡ ወሰነ ይላል። ሃሌሉያ። ይገርማችኋል። ያ በዛ በወጣትነት የተወሰነ ውሳኔ በህይወቱ ዘመን በሙሉ ዳንኤልን መራው። ከአንድ ክብር ወደ ሌላ ክብር ሃሌሉያ እየጨመረ ያደገ መጨረሻ በዕድሜው ዘመን ደግሞ ሰማያት ተከፍተውለት እግዚአብሔር ይመስገን ዛሬ የዳንኤል መጽሐፍ የምንለውን ገና ሊሆን ያለውን ነገር ሰጠን። እግዚአብሔር የተባረከ ይሁን። ዮሴፍ በልጅነቱ እግዚአብሔር ይመስገን በጶጢፋራ ቤት በጣም በሚመች ሁኔታ የተመቻቸ ነገር ቀረበለት። ነገር ግን አንድ ነገር ተናገር። ለዚህ ቤት እኮ ከኔ በላይ ግድ የሚለው ማንም የለም። ንጉሱ ለኔ ያልሰጠው አንዳች ነገር የለም። አንቺ ሚስቱ ስለሆንሽ ግን አንቺን አልሰጠኝም። ስለዚህ ይሄንን ክፉ ነገር በእግዚአብሔር ፊት እኔ አላደርግም ማለት። በስንት ዓመቱ በወጣትነቱ በስደት ምድር አያችሁ፣ በዛ ቦታ ያ የወሰነው ውሳኔ ምገርማችሁ ዮሴፍ በ110 ዓመቱ ነው የሞተው። እስከዛ ድረስ ያ ክብር አልተለየውም። ግሎሪ እየጨመረ አረ አሜን፣ ክብር እየጨመረ እግዚአብሔር የተባረከ ይሁን። ወገኖቼ አንዳንድ ውሳኔዎች አሉ። በቃ መወሰን ያለብን ነገሮች ይኖራሉ። ለጊዜው አስቸጋሪ ሊመስሉ ይችላሉ። በዘመናችን በሙሉ ሪተርን አለው። ልክ እንደ ገንዘብ ኢንቨስትመንት ሪተርን አለው። እግዚአብሔር የተባረከ ይሁን። አሁን ዳዊት ወጣት ልጅ ነው እና የአባቱን በጎች ይጠብቅ ነበር። ታሪኩን ስለምታውቁ ዋና ዋና ነገሮችን ብቻ መናገር እፈልጋለሁ። ግን አንድ ነገር ሳይቀባ በፊት ይሄን መዝሙር ስታዩት ሳይቀባ ገና ሳሙኤል ሳይጠራው ወጣት ልጅ ሆኖ እያለ እግዚአብሔርን አንድ ነገር ለመነው። እኔ 10 ነገር አልጠይቅህም፣ አንድ ነገር ብቻ ነው የምጠይቅህ። እሷንም እሻለሁ በህይወቴ ዘመን በሙሉ በእግዚአብሔር ቤት እኖር ዘንድ አንተን ደስ የሚያሰኘውን ነገር አይ ዘንድ ወደ መቅደስ እመለከት ዘንድ ይሄንን እጸልያለሁ አለ። እግዚአብሔር ይመስገን። እስቲ ስንት ነገር አንድ ላይ ወጣት ልጅ ሆኖ አንድ ነገር። አንዳንዶቻችን ታውቃላችሁ ጸሎት ርዕስ ስናቀርብ ሰኞ አንድ ቦታ አንድ አይነት ጸሎት አለን፣ ለማክሰኞ ደግሞ አንድ ሌላ አለን፣ ለሮብ ደግሞ ሌላ አለን እና ጸሎታችን ብዙ ነው። ነገር ግን አንድ ጥያቄ ሁሉን የሚመልስ አረ ክብር ለጌታ ይሁን። እንቆቅልሽ ታውቃላችሁ እና እንቆቅልሽ ሲጠየቅ ታውቃላችሁ እንቆቅልሽ ይባላል። ከዛ በኋላ ጠያቂው ይጠይቃል። ከዛ የምመልሰው ሰውዬ ምን አውቅልህ ይላል። ከዛ እንቆቅልሽ ይጠየቃል። እንቆቅልሹ ከተጠየቀ በኋላ መልሱን ካላወቅን እንግዳውስ ሀገር ስጠኝ ነው የምንለው። ሀገር ስጠኝ ባይኖርንም እንሰጣለን።
ባይኖርንም እንሰጣለን። ከዛ ሀገር ስጠኝ ስንባል ጠያቂው ምን የሚል ይመስላችኋል? ምን የሚመርጥ ይመስላችኋል? ሶማሌን ስጠኝ የሚል ይመስላችኋል? ምንድነው ሊል የሚችለው? አሜሪካን ስጠኝ ይላል። የመጀመሪያ ነገር አሜሪካን ስጠኝ። ሰጥቻለሁ ይላል። ያ ሰጥቻለሁ ስለው የሚለውን ነገር ልንገራችሁ። አሜሪካን አግኝቼ ምን አጥቼ? ሁሉ በጀ ሁሉ በደጀ። እንግዲህ ፓስተር አንተ አይተሃል አሜሪካን ከጫፍ እስከ ነ በላይ ዞረሃል ነው። አሜሪካን ያገኘ በእርግጥ ሁሉ በእጁ ሁሉ በደጁ ነው? አረ አይደለም። እኔ በገባው በመጀመሪያው ቀን ነው ያየሁት። ሁሉ በደጀ እንደማይሆን በገባው በመጀመሪያው ቀን ነው ያወቅኩት። በእውነት ከባለቤቴ ጋር ወጣት ሆነን ነው የተጋባ ነው። እና እንደናንተ ነበርኩኝ፣ እናንተም እንደኔ ትሆናላችሁ አንድ ቀን። እና አሜሪካ ወረድንና ከዛ በኋላ መስኮቱን ከፍቼ ሳይ በእውነት አውሮፕላኑ መጥቶ ያልሆነ ቦታ ነው የጣለን እንጂ አሜሪካ አልገባንም ነው ያልኩት። ለምን ብባል አሜሪካ መሬት ነው። እንደውም በዛሬቷ ኢትዮጵያ በጣም ተውባለች። ክብር ለጌታ ይሁን። አይደለም። ስለዚህ እንቆቅልሽ የሚጠይቅ ሰው ሌላ ሀገር በቃ ተለዋጭ ሀገር ስጠኝ ብል ምንድን ነው ሊጠይቅ የምችለው? አረቢንስ በቃ ዩናይትድ አረብ ኤሚሬትስ ለምን ጋዙ አለ። ስለዚህ እኔ ሳውዲን አግኝቼ ምን አጥቼ? ሁሉ በጀ ሁሉ በደጀ ነው የምንለው። ግን ዳዊት እንቆቅልሽ ጠያቂ ቢሆን፣ አሁን ልነግራቸው ነው። ዳዊት እንቆቅልሽ ጠያቂ ቢሆን ሀገር ስጠኝ ብባል ምን የሚጠይቅ ይመስላችኋል? አሜሪካን ስጡኝ የሚል ይመስላል? አረብ ሀገር ስጡኝ የሚል ይመስላችኋል? ዩሮፕን ስጡኝ የሚል፣ ኢትዮጵያን ስጡኝ የሚል ይመስላችኋል? ከዚህ ጥቅስ ተነስተን ስናይ የሚገርማችሁ ዳዊት እግዚአብሔርን ስጡኝ ነው የሚለው። አረ ጌታ የተባረከ ይሁን። ከዛ ሰተንሃል ብሉት ምን የሚል ይመስላችኋል? እግዚአብሔርን አግኝቼ ምን አጥቼ? ሁሉ በጀ ሁሉ በደጀ። ክብር ለጌታ ይሁን። እስቲ ለዚህ ጌታ ክብርን አምጡ። ሃሌሉያ። ይኸውላችሁ አንዳንድ ጊዜ ሴልፎኖቻችን ወይ ሞባይል ስጭበረበር ምንድን ነው የምናደርገው? እናጠፋውና ከዛ በኋላ እናበረዋል። ምን አደረግን ማለት ነው? ሪሰት በተን ነካን። የተጭበረበረው ነገር በሙሉ ቦታ ይይዛል፣ እንደገና ደግሞ ይስተካከላል ማለት ነው። ዛሬ የብዙዎቻችን ሪሰት በተን ይነካል። አረ ክብር ለጌታ ይሁን። ለምን? አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ፣ ሌላው ሁሉ ይጨመራል ነው የሚለው። እግዚአብሔር ይመስገን። እሱን ከፈለግን ሌላው በሙሉ ይጨመራል። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ ዳዊት ምን አስቦ ነው አትሉ? ምን አስቦ ነው? በዛ ዕድሜ ጫካ ውስጥ ነው ሳይቀባ በልጅነቱ ብዙ ነገር አይቶ ምን አለ? እግዚአብሔር ሆይ አለ፣ እኔ ብዙ ነገር አልጠይቅህም፣ አንድ ነገር ብቻ ጠይቀሃለሁ፣ እሷን እምሻለሁ፣ በህይወቴ ዘመን በሙሉ በቤቴ ኖር ዘንድ፣ አንተን ደስ የሚያሰኘውን ነገር አይ ዘንድ። ሃሌሉያ። እንግዲያውስ ያየው ነገር አለ ማለት ነው። ልንገራችሁ እስቲ ዳዊት ያየውን። ቅድም መጨረሻ ላይ የዘመርነው መዝሙር ዞርኩኝ የሚል የለ? ሄድኩኝ ዛሬ ነው የሰማሁት ፓስተር። ሄድኩኝ ሁሉንም አየው እንዳንተ የምመች። አረ ጌታ የተባረከ ይሁን። ፓስተር በዝማሬ እኔ ደግሞ በስደ ንባብ። ጌታ የተባረከ ይሁን። ይኸውላችሁ ዳዊት በአባቱ ቤት ሌሎች ወንድሞች ነበሩት፣ ታላላቅ ደግሞ እህቶችም ነበሩት። በዛ ቤት ውስጥ የሚገርማችሁ ነገር ግን ዳዊት ሁልጊዜ በግ ጠባቂ ነበረ እና እየሄደ በግ በሚጠብቅበት የሚሆነውን ነገር ታውቃላችሁ። አንበሳ ይመጣ ነበር፣ ድብ ይመጣ ነበር፣ ይታገል ነበር፣ ያሸንፍ ነበር፣ መጥቶ ሪፖርት ያቀርብ ነበር። የሚገርማችሁ የትኛው አባት ነው ልጁ ከአንበሳና ከድብ ጋር ታግዬ መጣው ሲል በነጋታው እንደገና ደግሞ ሂድና በግ ጠብቅ የሚል? ዳዊት ግን ቅያሬ አግኝቶ አያውቅም። ሁል ጊዜ ይሄዳል። እሱ ለበጎቹ ታማኝ ነበር፣ እግዚአብሔር ደግሞ ለሱ ታማኝ ነው። እግዚአብሔር ይመስገን። ይሄንን የዘመረው የሚገርማችሁ በቤቱ ውስጥ ተፈላጊ አይደለ ስፍራ ያልተሰጠው ሰው እንደሆነ ሁላችንም እናውቃለን። ሌላ ቦታ ልንገፋ እንችላለን፣ ልንታገስም እንችላለን። ችግሩ ቤት ውስጥ ሲሆን፣ በአባት ዙሪያ፣ በእናት ዙሪያ፣ በምናከብረው አውቶሪቲ ዙሪያ ሲሆን ግን ይሄ ችግር በጣም ከባድ ችግር እንደሆነ መረዳት እንችላለን። ዳዊት የሚገርም ሰው ነው። የአባቱን ቤት አየ።
እዚሁ መዝሙር 27 ላይ ወደ ታች ምን ይላል? አባቴም እናቴም ተውኝ፣ እሱ ግን ተቀበለኝ። ኧረ አንድ ላይ አሜን። እሱ የተተወው እኛን ወደ ራሱ ለማቅረብ ነው። እግዚአብሔር የተባረከ ይሁን። እናቴም አባቴም ተውኝ። እንደምታውቁት ታሪኩን ሳሙኤል ወደ እሴይ ቤት በሚመጣበት ጊዜ ወንድሞቹ የተሰለፉት በትምህርት ደረጃቸው፣ በተለያየ ኤክስፒሪየንሳቸው፣ በቁመታቸው ሊሆን ይችላል እሴይ ያሰልፏቸው ነበር። ዳዊት ግን እዛ ቦታ አልነበረም እና እግዚአብሔር ምን አለ? ሰው እንደሚያይና አላይም፣ እነዚህ ንቃቸዋለሁ። ሌላ ልጅ አለ ወይ ሲባል እሱ ለዚህ አይበቃም፣ ግን ውጭ ነው ያለው አለ። ሳሙኤል ምን አለ? ይምጣ አለ። የምመጣው ከምሽቱ 12 ሰዓት አካባቢ ነው። አይሆንም፣ እስኪረፍት ድረስ አልጠብቅም፣ አሁኑኑ ይምጣ ተባለ። የሚገርማችሁ ነገር ለመጀመሪያ ጊዜ በህይወቱ እግዚአብሔር ጠራው። ሃሌሉያ ና አለው። በምሳ ሰዓት መጥቶ የማያውቅ ልጅ ያን ቀን መጣ። ሃሌሉያ። ሳሙኤል አየውና ብላቴናው ያማረ ነበር፣ አይኑ ያማረ ነበርና መልከ መልካም ነው፣ አይኑ ያማረ ነው፣ ወደደው ይላል። እኔ ይሄ ቅር ይለኝ ነበር ብዙ ጊዜ። ጌታ ሆይ ምን ማለት ነው? እና አንተ ያልሰራኸው ሰው፣ አንተ ያልፈጠርከው ሰው፣ አንተ ልክ እንደ ሆሊውድ መልከ ጥፉ የምትለው መልኩ ያማረ ጸጉሯ ወይም አይኑ የምትለው አለ ማለት ነው? ለምን ይል ነበር? ታውቃላችሁ? ግን አዲሱ ትርጉም ስታነቡ ሳሙኤልም አይቶት ይላል ብላቴናው የደስ ነበረውና ወደደው ይላል። ኧረ ክብር ለጌታ ይሁን። ዛሬ እንደው እስካሁን እንኳን ካላወቃችሁ ነው ልንገራችሁ፣ ሁላችንም በጌታ ፊት ቆንጆዎች ነን። ሃሌሉያ። ግሩምና ድንቅ ሆነን ምን ሆነናል? ስለዚህ እናመሰግነዋለን። ክብር ለጌታ ይሁን። የሚለየው የሚመስላችሁ ቅባቱ ነው። ሃሌሉያ። ለምን ሲጸልይ ነበር፣ ሲዘምር ከእግዚአብሔር ጋር ንክኪ ያለው ሰው ስለሆነ ስመጣ የተቀባ ሰው ደግሞ የሚገርም ነገር ነው፣ የሚጠራ ማግኔት አለው። ሃሌሉያ። ሳሙኤል አየውና ቅባቱን አይቶ ወደደው ይላል። እግዚአብሔር የተባረከ ይሁን። ከሱቅ የማይገዛ ሽቶ ከፈለጋችሁ እግዚአብሔር ጋር አለ። እዛ ጫካ ውስጥ የሚቀባ ማለት ነው፣ የሚያወጣ ማለት ነው። እግዚአብሔር ይመስገን። የሚገርማችሁ ሳሙኤል መጣ፣ እግዚአብሔር ደግሞ ኮንፈርም አደረገለት። ከዛ ጊዜ ጀምሮ የእግዚአብሔር መንፈስ ሃሌሉያ በዳዊት ላይ ደግሞ ወረደ ይላል። ክብር ለእግዚአብሔር ይሁን። ዳዊት ያንን አይቶ ወደ በግ ጥበቃው ነው የተመለሰው። ግን አንድ ነገር የገባው ነገር ስሙኝ፣ የገባው ነገር ከራሱ ቤት ጥሩ ነው አባት አለኝ፣ ጥሩ ነው እናት አለች፣ ጥሩ ነው ወንድሞች አሉ፣ ጥሩ ነው እህቶች አሉኝ። ነገር ግን አለ ዳዊት እግዚአብሔር ሆይ ከዚህኛው ቤት ያንተ ይሻላል አለ። እስቲ እጆቻችሁን አንሱና አሜን በሉ። እንደ እግዚአብሔር ቤት ክብር ለጌታ ይሁን። ወገኖቼ ይኸውላችሁ፣ ከዛ በኋላ ዳዊት ተመልሶ በጎቹን ይጠብቅ ነበር፣ በገና ይደረድር ነበር፣ ይጸልይ ነበር፣ ከእግዚአብሔር ጋር ኃይለኛ ግንኙነት ነበር፣ ሙቀት ነበር። ነገር ግን በጣም ጥሩ ቤት ውስጥ የነበረው ሳኦል እንቅልፍ አይወስደውም ነበር። አልጋ አለ ግን መኝታ የለም። ሰላም አልነበረም። ክፉ መንፈስ ያሰቃየው ነበር። እና በዳዊት ዙሪያ ማለት በሳኦል ዙሪያ የነበሩ ሰዎች አንድ ነገር ተናገሩ። ይሄ ችግር ሊፈታ የሚችለው ዳዊት ስመጣ ነው፣ በገና ይደረድራል አሉ። እባካችሁ በደንብ አድርጋችሁ ስሙኝ። ዳዊት ማስታወቂያ አለጠፈ፣ የሆነ ነገር አለ አይደለም፣ እንደው ስለሱ ዝና የምናገሩ ሰዎችንም አላከም። ነገር ግን ይኸውላችሁ እዛው ጫካ ውስጥ እያለ እግዚአብሔር በሆነ መንገድ አላውቅም እንዴት እንደሰሙ እንዴት እንዳወቁ፣ በእስራኤል ምድር ደግሞ ከሱ በላይ በገና ሊጫወቱ የሚችሉ ሰው አሉ ብዬ ነው የማስበው። ግን እግዚአብሔር ሊያመጣው ስለፈለገ አንድ ልጅ አለ፣ የእሴይ ልጅ አለ ተባለ። እግዚአብሔር ይመስገን። መጣ። ከዛ በኋላ በገና ሲደረድር ክፉ መንፈስ ከሳኦል ራቀ ይላል የእግዚአብሔር ቃል። ሰላም አገኘ፣ ተኛ። የሚገርማችሁ ነገር ከዛ በኋላ ደግሞ ዳዊት እንደገና ወደ እረኝነቱ ተመለሰ። ሌላ ጊዜ መጣ አባቱን ለመላክ ወንድሞቹን በሰልፍ ያሉትን። ያን ጊዜ ደግሞ ጎልያድ ለ40 ቀንና ሌሊት በሙሉ እስራኤልን ያስጨነቀበት ጊዜ ነው። ምግብ ለማምጣት ወንድሞቹን ለማየት ሄደ። የሚሆነውን ነገር ከተመለከተ በኋላ ይሄ ምንድን ነው ብሎ ጠየቃቸው። ታሪኩን ታውቃላችሁ። ይሄ ፍልስጤማዊ ጎልያድ ነው ተብሎ ተናገረ። እኔ ገጥመዋለሁ አለ። እግዚአብሔር ይመስገን። ኧረ ተው አትችልም ብባል ግድ የለም። ንጉሱ ፊት ቀረበ። ትችላለህ ወይ? ይሄ እኮ ተዋጊ ነው።
እኔ ባሪያህ ደግሞ በጎችን እጠብቅ ነበር፣ እግዚአብሔር ከኔ ጋራ ነው እና አንበሳው ሲነሳብኝ ደግሞ ቆራርጠው ነበር። ከዛ ያዳነኝ አምላክ ደግሞ ከዚህ ካልተገረዘ ፍልስጤማዊ ያድነኛል አለ። እረ ኢየሱስ ክርስቶስ ጌታ ነው። ከዛ በኋላ ተዘረረ ጎልያድ፣ እስራኤል አሸናፊ ሆነ፣ ፍልስጤማን ደግሞ ተባረሩ። የዛን ጊዜ ዮናታን ደግሞ ይታዘባል። የሚገርማችሁ ነገር አባቱንም ያያል፣ ዳዊትንም ያያል እና ይሄ የተቀባ ሰው ትልቅ ስራ እንደሰራ አስተዋለ ዮናታን እና ወጣት ልጅ ነው። አየ ለምን 40 ቀን ፈሩ? ለምን 40 ቀን ተሸሸጉ? ለምን 40 ቀን ምላሽ አልሰጡም? አሁን ግን ዳዊት ሲመጣ ለምንድን ነው ይሄ መፍትሄ ያገኘዋልና የዮናታንና የዳዊት ነፍስ ተሳሰረ። ዳዊት ወደ ሳኦል ቤት መጣ። ሴቶች ደግሞ በኤፍኤም ሬዲዮ ላይ ዘፈን አቀረቡ። ዳዊት 1000 ሳኦል 1000 ይገደላሉ። ዝፈኑልኝ አላለ፣ ግጥም አልሰጣቸው። ከዛ ጊዜ ጀምሮ ሳኦል በዳዊት ላይ ምን ሆነ ይላል? ፈራ፣ ተመቀኘበት፣ ጠላውም፣ ሊገድለው ይፈልግ ነበር ይላል። መፈለግ ብቻ ሳይሆን ደግሞ ማነጣጠር በማያስፈልግበት ዲስታንስ። አንድ ሰው ሩቅ ካለ እኮ ነው ማነጣጠር የሚያስፈልገው። ግን በቅርብ ርቀት አልስተውም ብሎ ከአንድም ሁለት ጦር ወርውሮ ዳዊትን ሳተው። ለምንድን ነው የሳተው? እግዚአብሔር ስላሳተው ነው። ኧረ ጌታ የተባረከ ይሁን። አሜን በሉ። ይኸው ምሳሌ 6:22 ላይ እግዚአብሔር ስትተኛ ይጠብቀሃል ይላል፣ ስትነሳ ያነጋግርሃል ይላል፣ ስትሄድ ደግሞ ይመራሃል ይላል። ልድገመው። የእግዚአብሔር ቃል ስትተኛ ይጠብቀሃል፣ ስትነቃ ያነጋግርሃል። ሁላችንም የምንነቃበት ሰዓት አለ አይደል? አንዳንዶቻችን ከማለዳ 9 ሰዓት፣ ሌሎቻችን 10 ሰዓት፣ ሌሎቻችን 11 ሰዓት፣ ሌሎቻችን 8 ሰዓትም ልነቃ እንችላለን እንደ ዕድሜያችን። በዛን ጊዜ አእምሯችን የሚያቀርብልን መዝገብ አለ። ለምሳሌ ሎቶሪ አግኝቶ ባለዚሆን ሎቶሪ አግኝቶ የተኛ ሰው 9 ሰዓት ላይ ሲነቃ የሚቀርብለት መዝገብ የምንድን ነው? የሎቶሪው ነው። አንተ አታስታውስም? አገኘህ እኮ ምን ልታደርገው ነው የሚል መዝገብ ነው የሚመጣው። እግዚአብሔር ፕሮግራም ይሄን አእምሯችንን ሲያደርግ ላይብራሪ ገብታችሁ መጽሐፍ አንብባችሁ ከዛ በኋላ መጽሐፍን ቁጥሩን አይቶ ሄዶ ግድግዳ ላይ የሚመልሰው የለም። አንድ ሰው ሊያደርግ ይችላል። አንብበን ቁጭ ነው የምናደርገው። ላይብራሪያን የሚባሉ ደግሞ ላይብራሪ ውስጥ የሚሰሩ ሰዎች ይመጡና እዚህ ጋር እኛ አይተው ነው መጽሐፍ ያነሱና አይተው ቁጥሩን ከዛ በኋላ የሚያስፈልገው ቦታ ሄደው ያደርጋሉ። እግዚአብሔር ይውላችሁ የሰውን አእምሮ ፕሮግራም ሲያደርግ ልክ ዝብርቅርቅ ያልንበትን ከጧት ጀምሮ እስካሁን ድረስ ስናስብ የነበር የደከመውን አእምሯችንን ስንተኛ አንድ የመንፈስ ቅዱስ ላይብራሪያን አለች። ጌታ የተባረከ ይሁን። ይመጣና ይኸው ሁሉንም ነገር ቦታ ያስይዝና ምኩ ስነሳ ከእንቅልፉ ይሄ አያስፈልገውም ወደ ኋላ ይቀመጥላል። አይገርምም? እኔ አሜሪካን ሀገር ሲሄድ የራሴን ታሪክ ለምን ምሳሌ አልነግራችሁም? ተወልጄ ያደግኩት ቦረና ውስጥ ነው፣ ወደ ሞያሌ አካባቢ። በልጅነቴ ብዙ የጦርነት የመሳሪያ ድምፅ ሰምቻለሁ። የሚገርማችሁ ያ ኢንፎርሜሽን ለጊዜው አላስፈለገኝም። ያ ካደኩ በኋላ የተለያየ ቦታ ኖሬያለሁ። ከዛ በኋላ ኬንያ ኖሬያለሁ። ከዛ በኋላ አሜሪካ ኖሬያለሁ። ኢንፎርሜሽኑ አላስፈለገኝም። ፓስተር ኖቬምበር አሜሪካ ገባው። ከዛ በኋላ ጁላይ መጣ። ጁላይ 4 የአሜሪካ የነጻነት ቀን ነው። ከእንግሊዞች ነፃ የወጡበት ቀን ስለሆነ የማይተኮስ የርችት አይነት የለም። ርችቱ ደግሞ የሚተኮሰው ከኔ አቅራቢያ ነው። ጁላይ 4 ነው። እኔ ፈጽሞ ይሄ ኢንፎርሜሽን ስለማያስፈልገኝ እዚህ ጋር ነው ቁጭ ያለው። ወደፊት አላመጣውም አይምሮዬ። አመሻሽ ላይ ርችቱ ዱብ ስል ይሄ ያ የድሮ ነው የሚል መልእክት መጣልኝ። ጥፋ ከዚህ የሚል ማለት ነው። ሰከንድ አልፈጀብኝም ማለት ነው። ወዲያውኑ ብድግ ብዬ ሮጬ ጓዳ ውስጥ ገባው። መጣ ማለት ነው የልጅነት ምናምን አልኩኝ። በኋላ አይቆምም ርችቱ ደግሞ ለሚቀጥለው 2 ሰዓት ይሄንኑ ርችት ምናምን በየቦታ ይተኮሳል። ወጣ ብዬ በኋላ ምንድን ነው ብዬ ስልክ ደውዬ ስጠይቅ ጁላይ 4 ነው አሉ። ምን ማለት ነው? አእምሯችን የማያስፈልገውን ወደ ኋላ ያስቀምጣል፣ ለነገ የምንፈልገውን ደግሞ ያቀርባል። ይህንን ሁሉ መንገድ ለምን ሄድኩኝ መሰላችሁ? ቃሉ ስንተኛ ይጠብቀናል፣ ስንነቃ ምን ያደርገናል? እረ ክብር ለጌታ ይሁን። ሃሌሉያ።
ወደ ሳኦልና ወደ ዳዊት እንመለስ። ፖይንት ብላንክ ማነጣጠር በማያስፈልግበት ዲስታንስ ከአንድም ሁለት ዳዊትን ሊገድለው ፈለገ። እግዚአብሔር ግን አስጣለው። ዳዊት ከዛ ጊዜ በኋላ ወዴት ነው የሄደው? ወደ ጫካ ነው የሄደው። ወደ ስደት ነው የሄደው። መዝሙር 142 ካያችሁ ዳዊት ዋሻ ውስጥ እያለ የዘመረው መዝሙር ይላል። አንድ ነገር ገባው። አባተም እናተም ተውኝ፣ ጌታ ግን ተቀበለኝ። ከዚህኛው ቤት የእግዚአብሔር ቤት ይሻላል አለ። እግዚአብሔር ይመስገን። ሳኦል ቤት ገባ። በጣም ረድ ካርፔት ነው። እንደዚህ ደስ የሚል ብዙ ነገር አለ። የሚበላ የሚጠጣ ነገር አለ። እዛ ቤት ውስጥ ቤተ መንግስት ውስጥ ግን አንድ ዳዊት ያየው ነገር ምንድነው? ጥላቻ ነው፣ ቅናት ነው፣ ምቀኝነት ነው። የዳዊትን መኖር ማደግ እንደማይፈለግ ገባው። የፈለገ ቤት ቢሆን እንደ እግዚአብሔር የሚመችልን እግዚአብሔርን አንዲት ነገር እጠይቀዋለሁ፣ እሷንም ብቻ ይሻለው፣ በህይወት ዘመን በሙሉ በእግዚአብሔር ቤት ይኖር ዘንድ እሱን ደስ የሚያሰኘውን አይ ዘንድ። ኧረ ጌታ የተባረከ ይሁን። ስለዚህ ሁለት ቤት አየ ማለት ነው። የአባቱን ቤት አየ፣ አይመችም። የሳኦልን ቤት አየ፣ አይመችም። ከዚህ ጊዜ በኋላ ደግሞ የሚቀጥሉትን 10 ዓመታት ዳዊት ዋሻ ውስጥ ነበር። ከአንድ ዋሻ ወደ ሌላ ዋሻ፣ ከአንድ ዋሻ ወደ ሌላ ዋሻ። የሚገርማችሁ ነገር አንዳንድ ቦታ ላይ ዳዊት እግሩ ወዳደረሰው ይሄድ ነበር ይላል። ምን ማለት ነው? ሁላችንም የሆነ መነሻ አለን፣ መድረሻ አለን፣ ፕላን አለን፣ እቅድ አለን። ዳዊት ግን በዛ ምድረ በዳ ውስጥ ከየት ተነስቶ የት እንደሚሄድ ስለማያውቅ እግሩ ወዳደረሰው ዝም ብሎ ይሄድ ነበር ይላል። አንዳንድ ጊዜ የሆነ ኮምፓስ ይጠፋል። የት ነው የሚሄደው እንላለን። አያችሁ፣ ዳዊት እዛ ምድረ በዳ ውስጥ ሆኖ ናፍቆቱ እህልና ውሃ በሌለበት በዚህ ምድረ በዳ ነፍሴ አንተን ናፈቀች ይላል። ኧረ ክብር ለጌታ ይሁን። ይሄን ቤት አየ፣ አይመችም። ይሄን ቤት አየ፣ አይመችም። ወደ ምድረ በዳ ሄደ፣ አልተመቸውም። ከዚህ በኋላ ግን እግዚአብሔር በጊዜውና በሰዓቱ ዳዊትን አመጣውና የራሱ ቤተ መንግስት ውስጥ አስቀመጠው። እሱ ራሱ ምን ሆነ? ንጉሥ ሆነ። በእስራኤልም ላይ ነገሰ፣ በይሁዳ ላይ ነገሰ። የእስራኤል ንጉሥ ሆነ፣ ስፍራ አገኘ። ታውቃላችሁ፣ በቃ ከዚህ በኋላ ዘና ብሎ የሚኖር ሊመስለን ይችላል። ወገኖቼ ሆይ ካልተጠነቀቅን የትኛውም ቦታ ትክክለኛ ቦታ ምቹ ቦታ የት ነው ካላችሁ በእግዚአብሔር ፈቃድ ውስጥ መገኘት ነው። ኧረ ክብር ለእግዚአብሔር ይሁን። አንድ ጊዜ ሰዎች ለሰልፍ ሲሄዱ ዳዊት ሰገነት ላይ ሆኖ ቤርሳቤን አያት። አንዲት ልጅ ራቁቷን ስትታጠብ ተመለከተና የሚገርማችሁ ነገር ያው ስልጣን ከሚያደርገው ነገር አንዱ ይሄ ነው እና አንዱን ሰራተኛ እሱ ሄዶ አላመጣትም፣ አምጧት አለ። ሁላችንም አሁን የሚመስለን ናታን ነብዩ ናታን ብቻ ያወቀ ሊመስለን ይችላል። የጠራው ሰውዬ ያውቃል፣ አምጥቶ ያስገባው ሰውዬ ያውቃል፣ ቤት ውስጥ የሚሰሩ በሙሉ ያውቃሉ። ግን ከተናገሩ ብዙ የሚበላሽ ነገር ስላለ አፍነው ይዘውታል። እግዚአብሔር በነብዩ አማካኝነት ኮንፍሮንት እስከሚያደርገው ድረስ እሱ ያው ንጉሥ አይደል ማንም አያውቅም ብሏል። ግን እርስ በርስ ሰው ሁሉ ይነጋገራል። ያ ቤተ መንግስት፣ ያ የገባበት ቤት፣ ያ መመቸት የነበረበት ቤት አልተመቸውም። የሚገርማችሁ እግዚአብሔር ደግሞ ጠላትን አስነሳበት። የገዛ ልጁ አብሰሎም ተነሳበት። ዳዊት ከዛ ስፍራ ወደ ደብረ ዘይት ተራራ ሄደ ይላል። ካህናቶች ተከትለው ታቦቱንም ይዘን ወደ አንተ እናምጣ ወይ ሲሉ አታምጡ፣ እኔ ልንከራተት፣ የእግዚአብሔር ታቦት ግን አይንከራተትም አለ። እግዚአብሔር ከወደደ መልሶ ፊቱን ያሳየኛል። ስለዚህ እሱን አታንከራቱ፣ እኔ ብቻዬን እሄዳለሁ አለ። የንስሐ ጊዜ ነበረው፣ ከእግዚአብሔር ጋር የቆይታ ጊዜ ነበረው። እግዚአብሔር ደግሞ እሱን የሚፈልግ ሰው ስለነበረ መልሶ ደግሞ አስቀመጠው። ኧረ ክብር ለእግዚአብሔር ይሁን። ለምንድን ነው ይህንን ያልኩት መሰላችሁ? አንድ ጸሎት ጸልየዋል። አንድ ጸሎት ወጣት ሆነው ያንግ ሆነው መሰረታዊ ጸሎት፣ ብዙ አለ አይደል ያልተበተነ ጸሎት፣ አንድ ነገር ብቻ እግዚአብሔርን እጠይቃለሁ አለ። እናንተ የእግዚአብሔር አገልጋዮች በደንብ እንድትሰሙ የሚፈልገው ነገር በእስራኤል ምድር ብዙ ነገስታቶች አሉ። ክፉዎቹን እንደ አክዓብ ያሉ ሳይሆኑ በጣም ጥሩ የተባሉ ነገስታቶች ብዙ አሉ። ኦዚያን ጥሩ ንጉስ ነበር። ኢዮስያስ ጥሩ ንጉስ ነበረ። አሳ ጥሩ ንጉስ ነበረ። እግዚአብሔር የተባረከ ይሁን። እባካችሁ ስሙኝ። አንዳቸውም ከዳዊት በስተቀር በእግዚአብሔር ቤት ኖሮ በእግዚአብሔር ቤት ዘመኑን ጨርሶ
በእግዚአብሔር ቤት የተጠቃለለ ከዳዊት በስተቀር አንድ ሰው የለም። ካለ ትነግሩኛላችሁ። ኦዚያን አሁን ለምሳሌ ስሙ ገናና ሆነ፣ እግዚአብሔር አከበረው። ከዛ በኋላ የካህንን ስራ ለመስራት ወደ እግዚአብሔር ቤተ መቅደስ ገባ። ካህናቶች ይሄን ለአንተ የተፈቀደ አይደለም፣ በፍጹም አታድርግ አሉት። ግድ አላቸው። በለምጽ ተመታ። በብዙ ክብር የመጣ ሰውዬ በብዙ ውርደት ከዛ ተጎትቶ ወጣ። አይገርማችሁም? ዝናው የወጣውን ያህል ተዋርዶ ወደ ውጪ ተጣለ። ሌላ ሰው አለ? በክብር ዘመኑ ያለቀ አንድና አንድ ሰው ብቻ ነው። ማን ነው ካላችሁ፣ እስቲ አንድ ላይ ዳዊት በሉ። ለምን? ገና በጠዋቱ አንድ ነገር ጸለየ። እግዚአብሔር ሆይ አለ። ይኸውላችሁ እግዚአብሔር የሚሰማው ጸሎት አለ፣ እግዚአብሔር ደግሞ የማይሰማው ጸሎት አለ። እግዚአብሔር የተባረከ ይሁን። መጽሐፍ ቅዱስ ላይ ምን ይላል? እንደ እግዚአብሔር ፈቃድ አንዳች ነገር ብንለምን እግዚአብሔር እንደሚሰማን እና እንደሚያደርግ እናውቃለን ይላል። ይሄ እንደ እግዚአብሔር ፈቃድ የሆነ ጸሎት ነው። ዳዊት ይሄንን ጸሎት ነው የጸለየው። ወደ እርጅናው አካባቢ ሲመጣ ማምሻም እድሜ አይደል? ምን ነበር ጸሎቱ? በህይወተ ዘመን በሙሉ በህይወተ ዘመን አርጅቶም ማለት ነው እና ደክሞት ከሰዎች ጋር መነጋገር አቁሞት ለምትጠየቀው ጥያቄ መልስ መስጠት አቁሞ የሚገርማቸው አንድ ጊዜ ዳዊት ተኝቶ ነበርና ቢቀሰቀስ የማይቀሰቀስ ሰው ሆነ። ምን ሆኗል ማለት ነው? ለሞት የተቃረበ እና ለሞት ተቃርበንም እኮ ካልሞትን በህይወት ዘመን ማለት ነው አይደል? አንድ ውዲ አለን የሚባል ሙቪ አክተር አለ እና በሁሉ የተማረ የተወደደ የታወቀ በዚህ በዓለማዊ አነጋገር ማለት ነው እና አንተ የምትፈራው ምንም ነገር የለም፣ ሞትን ትፈራለህ ወይ ተብሎ ተጠየቀ። እኔ አለ ሞትን አልፈራም፣ ግን ስመጣ እዛ ባልሆን ደስ ይለኛል አለ። ምን ማለት ነው? እስከ መጨረሻ ህይወትን እፈራለሁ ማለቱ ነው። ዳዊት እንግዲህ በህይወቱ መጨረሻ ዘመን መጨረሻ የሚገርማችሁ አልጋ ላይ ተኝቶ ለምንም ነገር ሪስፖንድ በማያደርግ ሰውዬ አንድ ጊዜ ኩዴታ ሊደረግበት ሆነ። በዛን ጊዜ እሱ ንጉሱን እንድታሞቀው አንዲት ወጣት ኮረዳ ልጅ አምጥተው ተነጋግረው እንዴት ሐሳቡም ከየት እንደመጣ ባላውቅም ዳዊት አጠገብ አስተኛዋት ይላል። ስራዋ ምንድነው? እሱ እንዲቀሰቀስ፣ እሱ ሪስፖንድ እንዲያደርግ፣ እሱ አንዳንድ ያልተፈረመ ፔፐር ወርክ ካለ እንዲፈርም እና አልነቃ ስላለ አንቺ አጠገቡ ተኝና አንቺ ስተኝ ይቀሰቀሳል፣ ስራ እንሰራለን አሉ። እና እሷ በጣም የምታሳዝን ልጅ ናት። አምጥተው አጠገቡ አስተኙ። ዳዊት የሚገርማችሁ ተዲቤር አጠገቡ ይተኛ፣ አሻንጉሊት ያስቀምጡ፣ የሆነ ዕቃ ያስቀምጡ። ዳዊት የሚያውቀው አንድም ነገር አልነበረም። ጧት ጧት ይመጡና እንዴት ነው ነቃ ወይ ምናምን ይላታል። አልነቃም። ነገም መጥተው ያስተኛትና አሁንስ በፍጹም አልነቃም። በዚህ ጊዜ መካከል ነው ሌሎች ደግሞ መንግስትን ለመገልበጥ ንግግር ያደርጉ ነበር። ካህናት ሾሙ ነበር። ኮርማዎችን በሬዎችን ያርዱ ነበር። በቅሎ አምጥተው በቃ እንዲነግስ ሌላ ሰው ያደፋፍሩ ነበር። እና ከነዛ አጠገቡ ዳዊት ከነበሩት ነብዩ ናታን ወደ ቤርሳቤ መጣና አንቺ አላት፣ እግዚአብሔር እኮ ተናገረው ዳዊት ልጁን ሰለሞንን በሱ ምትክ እንዲሾም ነው። አሁን እኮ ኩዴታ ተጀምሯል፣ ብዙ ነገር ተበላሽቷል። አንቺ ገብተሽ ለንጉሱ የሆነ ነገር ተናገሪ፣ ከዛ በኋላ እኔም ተከትዬሽ እገባለሁ፣ የቀረውን እንጨርሳለን። እሱ ተነስቶ ይሄን ነገር ካልሰራ በእስራኤል ብዙ ነገር ይበላሻል ተባለ። ይሄ ሰውዬ ግን ጸሎቱን ነው እንድታስተውሉ ፈለግኩት። በህይወተ ዘመን በሙሉ ማምሻም እድሜ ነው ብያችኋለሁ፣ በእግዚአብሔር ቤት ይኖር ዘንድ እግዚአብሔርን ደስ የሚያሰኘውን አይ ዘንድ ብሏል። እግዚአብሔር የተባረከ ይሁን። ቤርሳቤ መጣችና ዳዊት ሆይ አለችው። እሺ አለ። አንተ እኮ የነገርከኝ ልጅሽ ሰለሞን እሱ ከነ በኋላ ይሾማል እግዚአብሔርን ተናግሯል ብለህ ነግረኸኝ የለም እኔ አለችው። አዎን አላት።
አሁን እኮ ኩዴታ እየተደረገ ነው። ምን ትጠብቃለህ እያለችው ገባ ነብዩ ገባና የሆነውን ነገር በሙሉ ሲናገር በሕያው የተኛ ሰውዬ፣ በሌላ በምንም ያልተቀሰቀሰ ሰውዬ፣ አረ ጌታ የተባረከ ይሁን። አሁን ብድግ አለና ነፍሴን ከመከራ ሁሉ ያዳነ ሕያው እግዚአብሔር አይሆንም፣ ይሄ ኩዴታ ይፈርሳል አለ። አረ ጌታ የተባረከ ይሁን። ብድግ አለና እነ ሳዶቅን ጠራ። ኑ አሁን አስቀምጡት ሰለሞንን በቅሎ ላይ፣ የሚያስፈልገውን ደግሞ የመሥዋዕት እንስሳ አምጡ፣ መለከት ይነፋ፣ ይህን ነገር ሰለሞን ነግሷል ይባል። እግዚአብሔር የተባረከ ይሁን። ያ ሞቷል የተባለ ያ ሽማግሌ ኩዴታውን ገለበጠ፣ ሰለሞን ነገሰ። እግዚአብሔር ይመስገን። ክብር ለእግዚአብሔር አምጡ እስቲ አንድ ላይ። ለምንድን ነው እግዚአብሔር ይህንን ያህል ማይል ከዳዊት ጋር የሄደው ካላችሁ፣ ገና ወጣት ልጅ ሆኖ ጸለየ። እግዚአብሔር ሆይ አንድ ነገር እለምንሃለሁ፣ እሷን ብቻ ይሻለሁ፣ በሕይወቴ ዘመን በሙሉ በቤቴ ይኖር ዘንድ፣ አንተን ደስ የሚያሰኘውን አይ ዘንድ፣ ወደ መቅደስ ይመለከት ዘንድ። ክብር ሁሉ ለጌታ ይሁን። ይኸውላችሁ ከዛ በኋላ በዚህ ልጨርስና ሰለሞንን ጠራ። አንድ ነገር ነገረው አቁሞ። አባት ነው፣ ከእግዚአብሔር ጋር የኖረ ሰው ነው፣ የእግዚአብሔርን እጅ ያየ ሰው ነው ዳዊት። አንተ ልጄ ሰለሞን አለው፣ አንተ ልጄ ሰለሞን ሆይ ጠንክረህ በርትተህ ስራ። እኔ አንድ ነገር ተረድቻለሁ፣ አምላኬ አይጥልህም አለው። እስቲ አምላኬ አይጥለኝም በሉ። አይገርምም? አምላኬ አይጥልህም አለ። ለምንድን ነው ዳዊት እንደዚህ ያለ? እንግዲህ እናንተ የስፖርት ሀገር ይመስለኛል ይሄ ሶከርም፣ ማንቸስተር ዩናይትድ፣ አርሰናል፣ ሌሎች ሰዎች በሙሉ የናይኪን ጫማ ሲያደርጉ ለምን ያደረጉ ይመስላችኋል? የናይኪ ካምፓኒ በሚሊዮን የሚቆጠር ኮንትራት ከነሱ ጋር ተፈራርመዋል። እናንተ ጎበዝ ተጫዋቾች በእኛ ጫማ ተጫወቱ፣ የእኛን ቲሸርተር የእኛን አርማ አድርጉ፣ ከዛኛ ደግሞ ከእናንተ ጋር ኮንትራት እንፈርማለን። እዛ ኮንትራት ላይ ፓስተር ምን እንዳለ ታውቃለህ? የአሜሪካኖቹን ነው የማውቀው። ኮንትራቱ ውስጥ ግን እነዚህ ተጫዋቾች የሆነ ነገር ቢያጠፉ ካምፓኒውን ሊያስወቅሱ ስለሚችሉ፣ ለምሳሌ አንድ ፉትቦል ተጫዋች ነበረ፣ እንደው ከጥጋብ ተነስቶ 2 ውሾችን አባላ ማለት ነው። ማይክል ቪክ ነው የሚባለው። በቃ ሰው እኮ የሆነ ቦታ ላይ ሲደርስ ሁሉ ነገር ይጠፋበታል። እና ዘና ለማለት ሲፈልግ 2 ውሾችን አምጥቶ አናከሳቸው። ምድረ ውሻ ባለቤቶች በሙሉ ተነስተው በፍጹም እኛ ከዚህ ካምፓኒ ጋራ ነገራችንን መሰረዝ አለብን። ትላንትና ወጥቶ የነበረው ሰውዬ በአንድ ጊዜ ኮንትራቱ ተሰረዘ፣ ወደቀ ማለት ነው። ያ ኮንትራት እስከ መጨረሻ ድረስ የሚቆይ ሳይሆን ሰውየው ተጠንቅቆ ከኖረ ብቻ። ዳዊት ግን እንደዚህ አለ፣ አምላኬ የኔ አምላክ አይጥልህም አለ። እግዚአብሔር የተባረከ ይሁን። ለምንድን ነው የኔ አምላክ አይጥልህም ያለው? አምላኩ እንዳልጣለው ስላየ ማለት ነው። በሕይወቴ ዘመን በሙሉ በእግዚአብሔር ቤት ይኖር ዘንድ እሱን ደስ የሚያሰኘውን አይ ዘንድ ብሎ ጸለየ። እግዚአብሔር ሰምቻለሁ አለው። ከዛ በኋላ የሆነ ወቅት ላይ አንድ ነገር ተፈጠረ። በቤርሳቤ ምክንያት ዳዊት ወደቀ። እግዚአብሔር ኮንትራቱን ስቦ በቃ ከዚህ ጊዜ ጀምሮ አበቃ አላለውም። እግዚአብሔር ይመስገን። ቀጦት። ሃሌሉያ። አባት የሚወደው ልጅ ምን ያደርጋል? ይቀጣል። ሃሌሉያ። ደግሞ ሲቀጣል ልኩን ያውቃል። ልጄ ሆይ የጌታን ቅጣት ምን አታድርግ፣ አታቃል ይላል። ብዙ ጊዜ ፔንኪለር ነርሶች ሲሰጡ ህመሙ ከ1 እስከ 10 አያውቁትማ። ከ1 እስከ 10 ህመምህ ምን ያህል ነው ይላሉ። ከዛ 2 ያመመውም ሰው ምን ይላል? 10 ይላል። ለምን? ቶሎ ማስታገሻ ስለሚፈልግ። ስለዚህ እነሱ ባሉት መሰረት ነው የሚያደርጉት። 10 ካሉ ይሰጣሉ፣ 2 ካሉ ቆይ ካንተ ቅድሚያ የምንሰጠው ሰው አለ ይላሉ። እኛም ደግሞ እግዚአብሔር ሲቀጣን አንዳንድ ጊዜ በቃ ጌታ ሆይ 10 ላይ ነን ብንል ገና መቼ ተጀመረና ቁንጥጥ አድርጎ ሃሌሉያ። አባት ነዋ። መልሶ ዳዊትን ምን አደረገው?
ወደ ዙፋኑ አመጣው፣ ወደ ክብሩ አመጣው። እግዚአብሔር ክብር ለሱ ይሁን። እስቲ ለእግዚአብሔር ክብርን አምጡት። ሃሌሉያ። የአባቱን ቤት አየ። አይቻለው፣ የእግዚአብሔር ቤት ይሻላል። የሳኦልን ቤት አየ። አይቻለው፣ እንደ እግዚአብሔር ቤት የሚመች የለም። ምድረ በዳውን አየ። አይቻለው፣ እንደ እግዚአብሔር ቤት የሚመች የለም። የራሱን ቤተ መንግስት አየ። በፍጹም እንደ እግዚአብሔር የሚመች የለም። እግዚአብሔር የተባረከ ይሁን። እኔ አለ እግዚአብሔር ሆይ አንድ ነገር ብቻ ነው የምለምንህ። የኔ መልእክት ለእናንተ ዛሬ ማታ፣ ሰው በጣም ብዙ የሚፈልግበት ዘመን ውስጥ ነው ያለ ነው። በጣም የምንፈልጋቸው ነገሮች አሉ። የሚያስፈልገን ጥቂት ወይም አንድ ነው። የምንፈልጋቸው ግን ብዙ ነገሮች አሉ። ወገኖቼ ሆይ ፎከስ ኦን ዲስ። መስቀሉ ላይ ትኩረት እናድርግ። ክብር ለጌታ ይሁን። እሱን መፈለግ ከምንም ነገር ይበልጣል። አሁን ጸሎት አስተምረን ስሉ ጌታ ኢየሱስ ክርስቶስ ምን አለ? በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። ይሄን ካስቀደማችሁ አለ። ይሄን ካስቀደማችሁ እስቲ ስንቶቻችንን ስንበረከክ መጀመሪያ የእግዚአብሔርን የምናስቀድም ነው? ከዕለት እንጀራ ነው የምንጀምረው። በቃ ፊታችን ካለ ነው የምንጀምረው። ግን እሱም ብናስቀድም እነዚህ ነገሮች ይሆናሉ። እረ ጌታ የተባረከ ይሁን። ዳዊት ይሄን ጸለየ፣ እግዚአብሔር ይሄን ጸሎት ሰማ። በህይወቱ ዘመን በሙሉ ኖሮ በእግዚአብሔር ቤት ዘመኑ አለቀ። ኢየሱስ ክርስቶስ እንኳን የዳዊት ልጅ ሆኖ መጣ። ክብር ለጌታ ይሁን።